ኤስ 8 እኩል ይሆናል ያው 8/2 ኢንቱ ኤ1 ፕላስ 8 ነው። ፎርሙላው ስንት ነው ይለናል? 120 ነው ይለናል። ኤ1 ደግሞ ስንት ነው? 1 ነው። ኤ8ቱን ነው ፈልጉ የተባለ ሶ በጣም ቀላል ነው መስራት እንችላለን። ሶ ስንት መጣ ማለት ነው? ይህቺ 4 ትመጣለች። ኤ1 ፕላስ ኤ8 እኩል ይሆናል 120 ነው። ሶ ልተካ ነው 4 ኢንቱ ኤ1 1 ነው። 1 ፕላስ ኤ8 ስንት ይመጣልኛል? 120 ይመጣል። ሶ አሁን እቺ ስንት መጣች? በአራት ባካፈለው ሁሉንም የማለት 1 ፕላስ ኤ8 ስንት ይመጣል? 30 ይመጣል። ወደዛ ሲሄድ ኤ8 ኢኳልስ ቱ 29። ሰላም ተማሪዎች እንዴት ናቸው? የሰክሰስ ጥናት ማዕከል የሚያዘጋጀው የ12ኛ ክፍል ማትማቲክስ ሌሰን ላይ ነው የምንገኘው። በዛሬው ሌሰናችን ስለ አርትሜቲክ ሲኩዌንስ ሰም እንዴት እንደምንፈልግና ጀነራል ተርም ፎርሙላውስ ምን ይመስላል የሚለውን በደንብ የምናይበት እንዲሁም ጀነራል ፎርሙላውን ተጠቅመን ደግሞ የተለያዩ ወርድ ፕሮብለሞችን እንዲሁም ፕሮብለሞችን የምንሰራበት ሌሰን ላይ ነው የምንገኘው። ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ሰብስክራይብ አድርጋችሁ እንዲጀምሩ እናሳስባለን። ከዚህ በተጨማሪ እናንተ መጥናሉ የምንላቸውን የሞዴል እና የኢንትራንስ ጥያቄዎች በቴሌግራም ቻናላችን ላይ ስለምታገኙ ቴሌግራም ቻናላችንን ጆይን እንድታደርጉ እንጋብዛችኋለን። ከ9ኛ ክፍል ጀምረን ስለሆነ ለእናንተ የሚያዘጋጁ ለኢንትራንስ የሚያዘጋጁ ጥያቄዎችን እየሰራን ያለ ነው። አይሆፕ ዩቲዩብ ቻናላችንም ሰብስክራይብ አድርጋችሁ ተጠቃሚ እንደምትሆኑ ተስፋ እናደርጋለን ማለት ነው። ሶ ቀጥታ ወደ ክላሳችን እንጀምራለን ማለት ነው። ኦኬ በጣም አሪፍ። ሰው ስለ አርትሜቲክ ሲኩዌንስ ታስታውሳላችሁ? ፎርሙላን እናስታውሳለን። ኤን ኢኳል ቱ 1 ፕላስ ኤን ማይነስ 1 ታይምስ ዲ የሚል በጣም አሪፍ። ሰው ይሄንን ከዚህ በፊት ከመጀመሪያው ጀምረን ስላየን እሱን ምናልባት አዲስ የሆናችሁ ልጆች ካላችሁ ቻናላችንን እንድታዩት ወደኋላ ተመልሳችሁ እንጋብዛችኋለን። ከዚህ ተነስተን ኤዋን የምንለው ፈርስት ተርም ነው። ዲ የምንለው ኮመን ዲፈረንስ ነው፣ በአርትሜቲክ ሲኩዌንስ ነው። እንዲህ እያል ኤዋን ኤ2 ኤ3 ኤ4 እያልን የሚሄደውን እንዴት አድርገን መደመርና የፈለግነውን ሪዛልት የሆነ መቶኛው ተርም ሊሆን ይችላል፣ 1000ኛው ተርም ሊሆን ይችላል፣ እንዴት አድርገን በአርትሜቲክ ሲኩዌንስ ላይ ሰም እንዴት እንፈልጋለን የሚለውን የምናየው ነው። በጣም ማለት አዝ ኢንትሮዳክሽን ግን ከናቹራል ነምበር እንጀምርና ለምሳሌ ከ1 እስከ 10 ሊሆን ይችላል፣ ከ1 እስከ 100 ሊሆን ይችላል፣ ከ1 እስከ የፈለግነውን ቁጥር ናቹራል ነምበር ማለት በመካከላቸው ያለው ዲፈረንስ ነው። አንድ ነው አይደል? አንድ እየጨመረ እያለ ስለሚሄድ ዲን እንደ አንድ አክት አድርገን እሱ ሰሙን ስንሰራው ምን አይነት ፎርማት ይኖራል? ይሄ ነው። ይሄ ፎርማት ይኖራል ማለት ነው። እቺኛዋ ፎርማት ትኖራለች ማለት በጣም አክሶ ለምሳሌ አሁን ይሄ ማለት ምንድነው የሚለው ዘ ሰም ኦፍ ዘ ፈርስት n ኮንሴኪቲቭ ናቹራል ነምበርስ። አሁን እዚህ ጋር d1 ነው a1 ነው 1 ነው አይደል? የሚፈለገው እዚህ ጋር 100 ከሆነ 100 እንፈልጋለን ማለት። ስለዚህ ጀነራሉ sn = n over 20 n plus 1 ይመጣል ማለት በጣም አሪፍ። እሺ በዚህ መሰረት እንዴት ለምሳሌ አሁን find the first the sum of the first 40 ናቹራል ነምበርስ ነው የሚለው። አሁን እዚህ ጋር ማን ነው n ማን ነው 40 ነው ማለት ናቹራል ነምበር ነው። ኤዋኑ ማን ነው 1 ነው ይታወቃል። ስለዚህ አሁን ምንድነው የሚጠበቅበት? ምንም የተለየ ነገር የለውም። s40 ማለት 40 over 2 40 plus 1 ነው። በቃ እቺ እዚህ ጋር ያለችው ፎርሙላ ብቻ ነው መጠቀም የሚጠበቅበት። ስለዚህ እስኪ ይመጣል አሁን 20 ይመጣል ሲካፈል ይሄኛው 41 ይመጣል ሲባዛ ስንት ይመጣል አሁን 0 ከዛ 2 820 ይመጣል። ግልጽ ነው ተማሪዎች? በጣም አሪፍ። ይሄንን አባዝቶ ማስቀመጥ ይሆናል። ኦኬ 150 ናቹራል ነምበሮች እንደምንወዳል። ይሄኛው አሁን ምንም የተለየ ነገር የለው። n ስንት ነው? 150 ነው ይታወቃል። ስለዚህ አሁን s 150 ማለት 150 ኦቨር 20 150 ፕላስ 1 ማለት። ስለዚህ ይሄ አይ ቲንክ 75 ይመጣል ይመስለኛል። ይሄ ደግሞ 151 ይመጣል። ስለዚህ ይሄን ማባዛት ነው። በጋራ እናባዛው 151 በ75 ሲባዛ ስንት ይመጣል ነው? 7 5 ጊዜ 1 5 5 ጊዜ 5 25 5 ጽፌ 2 አለ 5 7 ይመጣል። 7 5 3 አለ 0 1 እሺ 5 ይወርዳል። እቺ 5 ነች 2 አንድ አለ 12 13 አንድ አለ እዚህ ጋር 1 11300 11325 ማይኮሬክት ምናልባት ሳባዛ ተሳስቼ ከሆነ እሱን አንደርስታንድ ታደርጉኛላችሁ። ኤስ 150 ይሄ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ይሄ አሁን የምንረዳው ምንድነው?
አንደኛው ዲዩ አንድ ነው። በአንድ እየጨመረ ሲሄድ ነው በደንብ አንደርሳል። ጀነራልስ ላይ እንመጣለን። እሱ አሁን ይሄኛው በኤክሰርሳይዝ 1.13 መጽሐፋቸውን ስናይ ፋይንድ ዘ ሰም ኦፍ ዘ ፈርስት 30 ናቹራል ነምበር ነው። ይሄ ኦልሬዲ ኤን 30 ነው ይታወቃል። ስለዚህ ኤስ 30 ማለት 30 ኦቨር 20 1 ፕላስ 30 ነው። ስለዚህ 15 ሲባዛ ስንት ይመጣል? 30። ይሄን አባስተን ማስቀመጥ ነው የሚሆነው። ሶ እዚህ ጋርም 99 ነው ናቹራል ነምበር ስለሆነ እየተባለ ያለው ሶ አንዳንድ ስለሆነ ዲፈረንሳቸው። ስለዚህ 99 ኦቨር 2 1 ፕላስ 99 ይመጣል ማለት። ስለዚህ ስንት ይመጣል? አሁን 99 ኦቨር 2 እንቱ ይሄ 100 ይመጣል። ሶ ይሄ በሁለት 50 ይመጣል። ስለዚህ 99 በስንት አባዝተን? በ50 አባዝተን ውጤት እናስቀምጣለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እዚህ ጋር በተመሳሳይ ኤን 200 እስከሆነ ድረስ 200 ኦቨር 2 እንቱ 1 ፕላስ 200 ይመጣል። ሶ ይሄኛው 100 ይመጣል። ይሄኛው ደግሞ 201 ይመጣል። ስለዚህ ይሄ ምንድነው? 201 00 ነው። ስለዚህ 20100 ይመጣል ማለት ነው። ሶርሱን ምንም የተለየ ነገር የለውም። ግልጽ ነው ተማሪዎች? በጣም አሪፍ። አሁን እንደዚህ ፎርዋርድ ብቻም ሳይሆን ባክዋርድም ልትጠየቁ ትችላላችሁ። ይሄ ማለት ምንድነው የሚለው if the sum of the first n natural number is 3240 ቢሆን ስንት ቢሆን ነው n ልክ እንደ 200 ወይም ደግሞ እንደዚህ ፈልጉ ነው እየተባለ ያለው ማለት ነው። በጣም አሪፍ። ሰው አሁንም እናደርጋለን። ይሄ n ኦቨር 2 s n አይደለ 1 ፕላስ n ወይም ደግሞ n ፕላስ 1 ስንት ነው ይላል? 3240 በቃኛ ይችን ተፈልጋ። ስለዚህ አሁን ምን እናደርጋለን? n ኦቨር 2 n ፕላስ 1 ኢኳልስ ቱ 3240 ኦቨር 1 ክሪስ ክሮስ እናደርገው ስንት ይመጣል? አሁን ይሄ ማለት n ኢንቱ n ፕላስ 1 እኩል ነው 6480 ክሪስ ክሮስ ይደረግ ማለት ነው። ሶ ይሄኛው ሲባዛ ምን ይመጣል? n ስኩዌር ፕላስ n እቺን ወደ ስናበራ ማይነስ 6480 ኢኳልስ ቱ 0 ይመጣል። ይሄ ደግሞ ምንድነው? ይሄ ኳድራቲክ መጣ። ሶ እዚህ ጋር ኳድራቲክ ነው። ኤ 1 ነው የዚህ ኮኤፊሺየንት ማለት ነው። ቢም 1 ነው የዚህ ኮኤፊሺየንት ማለት ነው። ሲ ደግሞ ስትል ኔጌቲቭ 6480 ነው። ሶ አሁን እኛ ታስኩ የምንለው ሶ የኤን ዋጋ ኤክስ ኤን ስለሆነ እዚህ ጋር የተሰጠው ኤን ስኳር ማይነስ ቢ ፕላስ ኦር ማይነስ አንደር ዘ ስኩዌር ኦፍ ቢ ስኩዌር ማይነስ 4ኤሲ ኦቨር ዘ ሆል ቱ ኤ አድርገን ካልኩሌት ስናደርገው ያው ጊዜ መስሎ ያለን 80 ይመጣል። ይሄን መስራት ትችላላችሁ ማለት ነው። አሁን ቼክ ማድረግ እንችላለን 80 ግን እንዴት እንደሚመጣ ቼክ እናድርገው እስኪ። ይሄንን 80 ባስገባው 80 ኤስ 80 ማለት ምን ማለት ነው? 80 ኦቨር 20 1 ፕላስ 80 አይደል የሚመጣው? በጣም አሪፍ። ይሄ ስንት ነው? 40 ይመጣል። ይሄ 81 ይመጣል። አይ ቲንክ እዚህ ቢባዛ ስንት ይመጣል? 0 ከፍ እናደርጋለን 4 3240 ይመጣል። ሰዎችን እናንተ ካልኩሌት ማድረግ ትችላላችሁ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ጀነራሊ ስንት ይመጣል? አሁን ጀነራሊ እኛ እስካሁን ምንድነው ዲ አንድ ሲሆን ነው እየሰራን የነበረው የሆነ ኤልስ ተርሞ አርትሜቲክ ሲኩዌንስ ቢሆን ኤን ለምሳሌ ማነው ዲው ለምሳሌ 2 ሊሆን ይችላል፣ ኔጌቲቭ 10 ሊሆን ይችላል፣ ኔጌቲቭ 5 ሊሆን ይችላል። ዋትኤቨር ዘ ኬስ አርትሜቲክ ሲኩዌንስ ሆኖ የተለያየ ዲፈረንስ ሲኖረው ጀነራል ኤንስ ፎርሙላ ወይም ደግሞ ዘ ሰም ኦፍ ዘ ኤንስ ተርሞ አርትሜቲክ ሲኩዌንስ ስንት ይመጣል ከተባለ ይችላል ፎርሙላ ሶ ኤስኤን ኢኳል ቱ ኤን ኦቨር 2 ኢንቱ ኤ1 ፕላስ ኤኤን የምትለዋን በደንብ እንይዛለን። እዚህ ጋር ማለት እዚህ ጋር ኤስኤን ኢኳል ቱ ኤን ኦቨር 2 ኢንቱ ኤ1 ፕላስ ኤኤን ማለት እዚህ ጋር ያለችው ለምሳሌ ኤስ6 ከተባለ ምንድነው ኤን ኦቨር 2 ወይም ሶሪ እዚህ ጋር 6 ኦቨር 2 እንትንና ኤ1 ፕላስ ኤ6 እንላለን ማለት። ስለዚህ ይች ነው ጀነራል የምንጠቀመው። ለዛኛውም ይሰራል ከላይ ቀደም ስንሰራበት የነበረው ጋር ጀነራሊ ዲፈረንስ ኮመን ዲፈረንሳችን የተለያየ አንድ ሊሆን ይችላል። ዋትኤቨር ኔጌቲቭ ፖዚቲቭ ይሄንን እንጠቀማለን ማለት ነው። በጣም አሪፍ ነው። ኦኬ ሶ እዚህ ጋር የሚለን ይሄ ነው ጀነራል ፎርሙላው አዘ ዴፊኒሽን ተምሮ ያለው the sum of SN of the first n terms of an arithmetic sequence with the first term a1 and common difference d so ይሄን መተካት ነው። ግን ጀነራሊ ሲያስቀምጠው ይሄንን ይመስላል ማለት ነው። በጣም አሪፍ ኦኬ እንሰራክ በዚህ መሰረት ጥያቄዎችን እንስራ። በጣም አሪፍ ሶ ምንድነው የሚለን find the sum of the first 35 terms of the sequence whose general term is so አሁን የመጀመሪያው ተጠየቀው s35 ስንት ነው አይደለ? በጣም አሪፍ ጊቭን ግን ኤኑ ስንት ነው?
5 በጣም አሪፍ። ስለዚህ አሁን ከኛ የምንጠብቀው ምንድነው? ኤስ 35 ከተባለ 35 ኦቨር 2 ኤ1 ፕላስ ኤ35 ነው። በቃ ይቺ ብቻ መጠቀም። ስለዚህ አሁን ኤ1 እና ኤ35ን እዚህ ጋር ማለት ነው። ኤ1 ማን ነው? እዚህ ጋር ኤ1 መተካት ነው። በይን ይመጣል 5 ታይምስ 1 5 ይመጣል። ኤ35 ስንት ይመጣል አሁን? ስለዚህ 5 ታይምስ 35 ስንት ይመጣል? ይሄንን እናባዛ 5 ይመጣል 15 175 ይመስለኝ ያ በቃ። ስለዚህ አሁን እኛ መተካት ሶ ኤስ 35 እኩል ይሆናል 35 ኦቨር 2 እንቱ ኤ1 ስንት ይመጣ? 5 ሲደመር 170 5 ይመጣል። በጣም አሪፍ። ስለዚህ 35 ኦቨር 2 ስንት ይመጣ? 180 ይመጣል አይደለ? 5 ሲደመር 7 ሶ ይሄ በዚህ ሲባዛ ስንት ይመጣል? 90 ይቀራል ሲጣፋ። ስለዚህ አሁን ስንት መጣ ማለት ነው? 35 ሲባዛ በ90 ማለት ነው። እና አባዛ ውስጥ ዜሮን ላቆያትና ሶ መጨረሻ ላይ ዜሮ ትቀመጣለች። ግን 35ን በ9 ላባዛው 9 ጊዜ 5 45 5 ጽፌ 4 አለኝ 27 ከ4 ጋር 31 ሶ 3150 ይመጣል ማለት ነው። ግልጽ ነው ተማሪዎች? ቴንክ ዩ ቬሪ ማች። ምናልባት ስናባዛ ተሳስት ካለ ይችላል ትረዱኛላችሁ። ኦኬ ሌላኛው ጥያቄ ምንድን ነው የሚለው ኢፍ ዘ ፈርስት ተርም ኦፍ አን አርithmetic sequence is ይሄ ማለት a1 ነው ማለት ነው። a1 ስንት ነው? 4 ነው። ኮመን ዲፈረንስ ዲ ደግሞ ስንት ነው? 5 ነው። ፋይንድ ዘ ሰም ኦፍ ዘ ፈርስት 40 ተርምስ ነው። ኤስ 40 ስንት ነው የተባለው? በቃ መጀመሪያ ጊቭዋችን ማውጣት ነው የሚጠበቅብን ከኛ ማለት ነው። አሁን ምንድን እናደርጋለን? አሁን ኤስ 40 ማለት ምንድነው? ኤስ 40 ማለት 40 ኦቨር 2 ኤ1 ፕላስ ኤ40 አይደለ? በጣም አሪፍ። አሁን እኛ ግን መጀመሪያ ኤ40 ነን። ኤ40 ማለት ስንት ነው? ኤ40 ማለት ኤ1 ፕላስ 39 ዲ አይደለ? ባለፈውም ተነጋግረናል። እዛኛው ልሰላችሁ ኤ1 which is given ዲ which is given። ስለዚህ 4 ሲደመር 39 ሲባዛ በስንት? በ5 ማለት ነው። በጣም አሪፍ። ሶችን እናርግና እናስቀምጥ 39 በ5 ሲባዛ 5 ጊዜ 9 45 4 ጊዜ 4 5 ጊዜ 4 አለኝ ሶ 15 19 ስለዚህ 4 ሲደመር 190 5 ልክ ነኝ እንዴ? 5 ጊዜ 9 45 5 ጊዜ 4 አለኝ 5 ጊዜ 3 15 ከ4 ጋር 19 ያ ስለዚህ ስንት ይመጣል? 199 መጣ። ስለዚህ ምን መጣ ይሄ ማለት ነው። ስለዚህ 40 ኦቨር 2 4 ሲደመር ኤ1 ስለሆነ 199 መጣ። በጣም አሪፍ። ስለዚህ እቺ ስታጣፋት ነው 20 ትመጣለች። 20 ኢንቱ ይሄን ደግሞ እንደምረው 199 እና 203 203 ይመጣል። 4 ሲደመርበት ማለት ነው። ሶ ይሄኛው 0 መጨረሻ ላይ ስለምትሆን 2 6 0 4 4060 ይሄ ስንት ነው? ኤስ 40 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ እንዲህ ያህል ማንኛውም አይነት የአርithmetic ሲኩዌንስ ሰማቸውን መፈለግ ይቻላል ማለት በጣም አሪፍ። ሶ ኤክሰርሳይዛችሁን ኤክሰርሳይዝ 1.14 የሚለው እዚህ ጋር ያለው በቀላሉ መስራት ይቻላል። ሶ የሚለው ምንድነው? ይሄን ስንሰራው ምንድነው የሚለው ኤ1 2 ነው ላስት ተርሙ ማለት ኤን 10 ነው ማለት ነው። ኤ1 ስንት ነው? ኤስ ፓርሻል ስም ፈልጉ ነው። ሶ ኤስ 10 ማለት ላስት ተርሙ ስለሚሆን 10 ኦቨር 2 ኤ1 ፕላስ ኤ10 ነው። ሶ 5 ይመጣል። ይሄኛው ኤ1 ስንት ነው? 2 ሲደመር 21 ስንት ይመጣል? 5 ሲባዛ ይሄ ሲደመር 20 3 ይመጣል። ሶ 5 እሺ 5 3 ጋር 5 ይመጣል። 15 አንድ አለ 10 115 ያ 115 ያልክ መሰለኝ 115 ይመጣል። ተማሪ እሺ ቢ ምንድነው የሚለው ላስት ተርሙ 26 ነው። ስለዚህ ኤስ 26 ማለት ኤ1 ኤማን ነው። ሶ ኤን ኦቨር 2 ሶሪ ኤ1 ፕላስ ኤ26 ነው። ሶ 26 ኦቨር 2 ሶ ኤ1 ስንት ነው? 40 ሲደመር 0 ይመጣል ማለት በጣም አሪፍ። ስለዚህ 13 ይመጣል። 26 ስለሁለት ሲካፈል 40 ሲደመር 0 40 ይመጣል። ሶ ማባዛት ነው ይሄ 0 ላስቀድም 4 ጊዜ 3 12 አንድ አለኝ 50 520 ይመጣል። ግልጽ ነው ተማሪዎች? ይሄ ስንት ነው? ኤስ 26 ይመጣል ማለት ነው። በጣም አሪፍ
እንዲህ እያል መቀጠል እንችላለን። አሁን ሁለተኛ ምንድን ነው የሚለን ፋይንድ ዘ ሰም ኦፍ ዘ ፎሎዊንግ አርትሜቲክ ሲኩዌንስ ነው የሚለን ኤን ተሰጠ ዲ ተሰጥቶናል። ኤስ ቴን ነው የመጀመሪያው የሚሆነው። ኤስ ቴን ማለት ምን ማለት ነው? አሁን ቴን ኦቨር ቱ ኤ1 ፕላስ ኤቴን ነው። አሁን ኤ5 ይመጣል። ኤቴንን እንፈልገው። ኤቴን ማለት ምን ማለት ነው? ኤ1 ፕላስ 9 ዲ ነው። ኤ1 ነው 2 ፕላስ 9 ታይምስ ዲ ስንት ነው? 3 ነው። ስንት ይመጣል? 2 ሲደመር 27 29 ይመጣል። ስለዚህ አሁን 2 ሲደመር 29 ማለት ነው። ስንት ይመጣል? አሁን ይሄ 5 ሲባዛ 31 ይመጣል። ያ 31 ይመጣል። 5 155 ይመጣል። ይሄ ስንት ነው? ኤስ 10 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ቢ በተመሳሳይ ይሄን 12 ነው የሚለን። ኤስ 12 ማለት 12 ኦቨር 2 ኤ1 ፕላስ ኤ12 ይመጣል። እዚህ ጋር 6 ኢንቱ ኤ1 ደግሞ ስንት ነው? 30 ሲደመር ኤ12 እንስራው መጀመሪያ። ኤ12 ማለት ኤ1 ፕላስ 11 ዲ ነው። 30 ሲደመር 11 ታይምስ ማይነስ 5 ነው። 30 ሲደመር ኔጌቲቭ 55 አለ። ያ ኔጌቲቭ 55 ይመጣል። ስለዚህ ስንት ይመጣል? ይሄ ኔጌቲቭ 25 ይመጣል። ልክ ነኝ? በጣም አሪፍ። ስለዚህ ይሄ ኔጌቲቭ እዚህ ጋር ኔጌቲቭ 25 እናስገባለን ማለት ነው። ስለዚህ ይሄ 6 ኢንቱ ይሄ ስንት ይመጣል? 5 ይመጣል። ግልጽ ነው አይደል? በጣም 30 ሲቀነስ 25 ማለት ነው 5 ይመጣል። ስንት ይመጣል? አሁን ይሄ 30 መጣ። ይሄ ስንት ነው? ኤስ 12 ማለት ለምን ቀነሰ? ያው ኔጌቲቭ ዲ እየቀነሰ ስለሚሄድ ከተወሰነ ጊዜ በኋላ ኔጌቲቮች ስላሉ እየደመሩ ሲሄድ ፖዚቲቭን እያጠፋው ሲሄድ ነው ማለት ነው። በጣም አሪፍ። እሺ ሌላኛው ምንድነው የሚለን ፈርዘር ኦን ሰም አርትሜቲክ ሲኩዌንስ ነው። ምንድነው የሚለን ፋይንድ ዘ ሰም ኤስ7 ፈልጉ ነው የተባለው። ምንድነው ጥያቄው? ፎርዝ ተርሙ ኤ4 ስንት ነው ይላል። ኤ4 2 ነው። እንዲሁም ደግሞ ኤ7 ስንት ነው ይላል። ኤ7 17 ነው ይላል። ስለዚህ ኤ7 ማወቃችን ጥሩ ነው፣ ግን ኤስ7 ለመፈለግ ኤስ7 ማለት ፎርሙላው ምንድነው? 7 ኦቨር 20 ኤ1 ፕላስ ኤ7 ነው አይደል? we need to find what's ኤ1 የምትለውን መፈለግ አለብን። ኤ4 ነው የተሰጠን። ፎርሙላችን ምን ነበር? ታስታውሱ ከሆነ ኤ4 ማለት ኤ1 ፕላስ 3ዲ ነው፣ እኩል ይሆናል 2 ነው። ይሄኛውን በተመሳሳይ ኤ7 ማለት ኤ1 ፕላስ 6ዲ ነው፣ እኩል ስንት ይመጣል? 17 ነው። ይቺ ሲስተም ኦፍ ነው። ብንቀንሳ ስንት ይመጣል? ወደ ላይ ራሱ ቢቀነስ ይሄ በዚህ ይጣፋል። 3ዲ ይመጣል። 3ዲ እኩል ስንት ይመጣል? ይሄ 15 ይመጣል። ዲ እኩል 5 መጣ ማለት ነው። እዚህ ጋር ብንተካታው የፈለገው ቦታ ላይ ዲ ኤ1ን ማግኘት ይችላል። እዚህ ጋር ብንተካው ለምሳሌ ኤ1 ፕላስ ዲ 5 ሲባዛ በ3 15 እኩል ይሆናል 2 ነው። ወደዛ ሲሄድ ነው ዲ ኤ1 ስንት መጣ? ኤ1 ስንት መጣ? ኔጌቲቭ 13 ይመጣል። በጣም አሪፍ። ስለዚህ አሁን ምን እናደርጋለን? እዚህ ጋር 7 ኦቨር 2 ኢንቱ ኔጌቲቭ 13 ሲደመር የ7 ስንት ነው? 17። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ስለዚህ አሁን ይሄኛው ስንት ይመጣል? አሁን 7 ኦቨር 2 ኢንቱ ይሄ ስንት ይመጣል? 4 ይመጣል። ስለዚህ 4 በ2 ይመጣል። 7 ሲባዛ በ2 ስንት ይመጣል? 14 ይመጣል። ይሄ ኤስ 7 ማለት ነው። በጣም አሪፍ። እሺ እዚህ ጋርም በተመሳሳይ ፎር ዘ ጊቨን አርትሜቲክ ሲኩዌንስ ኤስ ቴኑ ተሰጠ እና ኤዋኑ ተሰጠ። ኤቴኑ ፈልጉ ነው የሚለው። ይሄን ፎርሙላ መተካት ብቻ ነው የሚጠበቀው። ይሄ ማለት ኤስ ቴን ማለት ቴን ኦቨር 2 ኤዋን ፕላስ ኤቴን ስንት ነው? 165። በቃ ይቺ 5 ነች። 5 10 ሲካፈል ለ2 ኤዋኑ ስንት ነው? 3 ሲዳመር ኤቴን አይታወቅም እኩል ይሆናል 165 ነው። ኦቨር 5 ብናደርገው ኦቨር ዘ ሆል 5 ብናደርገው ይሄ ይጣፋል። 3 ስንት ይመጣል? አሁን 3 ፕላስ ኤቴን ስንት ይመጣል? እሺ 3 ከዛ 15 3 33 አይ ቲንክ 33 በ5 ባባዛው 5 አንድ 30 ያ ልክ ነው ይመጣል። ስለዚህ አሁን
ይሄ ማለት ኤቴን ስንት መጣ ማለት ነው? 33 ሲቀነስ 3 ወደዛ ትሄዳለች። ሶ ኤቴን ኤቴን which is equal to 30 መጣ። አሁን ቼክ የምናደርገው ኤስቴን እኩል ይሆናል 10 ኦቨር 2 ለቼክ ብቻ ነው። የዋኑ ስንት ነው? 3 ነው ሲደመር 30 ኤቴን ሶ ብናደርገው ይሄ ስንት ይመጣል? አሁን 33 ነው። ይሄ 5 ይመጣል። 5 ሲባዛ በ33 165 ይመጣል ማለት ነው። በጣም አሪፍ ሰው ጋር ኮሬክት ማለት ነው። ኤክሰርሳይዝ 1.15 ሚሊዮን የመጻፋቸውን እኔ እንሰርተን የዛሬው ሌሰናችንን እንጨርሳለን ማለት ነው። ፋይንድ ኤስ5 ነው የሚለው ኤስ5። እሺ አርትሜቲክ ሲኩዌንስ ዊዝ ሰርድ ተርም ተመሳሳይ ነው። አሁን ምንድን ነው የሚለው ወደዚህ እናምጣት ነው። እሺ ኤ3 ክሎናል ስንት ነው ይላል? 5 ነው። ይሄ ማለት ምንድነው? ኤ1 ፕላስ 2ዲ ስንት ነው ማለት ነው? 5 ነው። ፊፍዝ ተርም ደግሞ ምንድነው? ኤ5 ማለት ደግሞ ስንት ነው ይለናል? 11 ነው። ይሄ ማለት ኤ1 ፕላስ 4ዲ ስንት ነው ይለናል? 11 ነው። ሰዎችን ወደ ላይ ብንቀንሰው ስንት ይመጣል? አሁን ይሄ 2ዲ ይመጣል ወደ ላይ ሲቀንስ ኢኳል ቱ 6 ይመጣል። ሶ ዲ ኢዝ ኢኳል ቱ 3 መጣ ማለት ነው። ዲ ኢዝ ኢኳል ቱ 3 መጣ። ሶ ዲ3 ከመጣ ኤ1 እናገኝ። ሶ ኤ1 ፕላስ 2 ታይምስ 3 6 ነው። ዲች እዚህ ከላይ ተጠቀውት ያለው 3 ዲ ስለመጣ ኢኳል ቱ 5 ነው። ሶ ዲ ስንት ይመጣ? ወደዛ ሲሄድ ኔጌቲቭ 1 መጣ ማለት ዲ ኔጌቲቭ 1 መጣ። ሶ ከዛ በኋላ ምንድነው የምናደርገው አሁን? ኤስ ስንት ነው የተጠየቀው? ኤስ 5 ነው። ሶ ኤስ 5 ማለት 5 ኦቨር 2 ኢንቱ ኤ1 ፕላስ ኤ5 ነው አይደለም? ሶ 5 ኦቨር 2 ኢንቱ ኤ1 ስንት ነው? ኤ1 ሶ እቺኛዋ ዲ ያለችው እቺ ኤ1 ነች። ሶ ማይነስ 1 ፕላስ 10 መጣ። በጣም ማን ነው 11 ሶሪ 11 ያው ሲደመር ግን 5 ኦቨር 2 ኢንቱ 10 ይመጣል። ሶ በሁለት 5 ይመጣል። ስለዚህ ስንት ይመጣል? 25 ይመጣል ማለት ይሄ ኤስ5 25 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ሁለተኛው ተመሳሳይ ነው። ሁለተኛው ለእናንተ ሰጣችኋል። ምክንያቱም ምንድነው የሚለው ጊቭ ዘ ሰም ኦፍ ዘ አርትሜቲክ ስኩዌር ኤስ8 ይሄ በጣም ቀላል ለምን አንሰራው? ኤስ8 ስንት ነው የሚለናል? ኤስ8 እኩል ይሆናል ያው 8 ኦቨር 2 ኢንቱ ኤ1 ፕላስ 8 ነው። አረ ፎርሙላው ስንት ነው ይለናል? 120 ነው ይለናል። ኤ1ኑ ደግሞ ስንት ነው? 1 ነው። ኤ8ቱን ነው ፈልጉ የተባለ ሶ ይሄ በጣም ቀላል ነው መስራት እንችላለን። ሶ ስንት መጣ ማለት ነው? ይሄቺ 4 ትመጣለች። ኤ1 ፕላስ ኤ8 እኩል ይሆናል 120 ነው። ሶ ልተካ ነው 4 ኢንቱ ኤ1 1 ነው። 1 ፕላስ ኤ8 ስንት ይመጣልኛል? 120 ይመጣል። ሶ አሁን እቺ ስንት መጣች? በአራት ባካፈለው ሁሉንም የማለት 1 ፕላስ ኤ8 ስንት ይመጣል? 30 ይመጣል። ይሄ ወደዛ ሲሄድ ኤ8 ኢኳልስ ቱ 29 ልክ ነው። በጣም አሪፍ። እሺ ኦኬ፣ ሌላም ጥያቄ አለ። እነዚህን እንስራና እንጨርሳለን። በጣም ሶስተኛው ምንድነው የሚለው ፋይንድ ዘ ሰም ኦፍ ኢንቲጀርስ ፍሮም 1 አፕ ቱ 100 ነው የሚለው ኢዝ ዲቪዚብል ባይ በሁለት ወይም ደግሞ በአምስት እና በሁለት የሚካፈሉ ማለት ነው። ኦኬ፣ ስለዚህ በሌላ አባባል የሁለት እና የአምስት ብዜት ማለት ነው። የሁለት ወይም ደግሞ የአምስት ብዜት ሶ ለየብቻ እንደምናደርጋቸው ለምሳሌ ለሁለት የመልቲፕል ኦፍ 2 ማለት ምን ይሆናል? 2n ይሆናል አይደል? እስከ 100 ድረስ ሶ ኤ እቺኛዋ ለኤል ስታትና 2n ማለት 2 4 6 8 10 12 እያለ እስከ 100 ድረስ የሚሄድ n ልደምር ቢ ደግሞ 5n ልውሰደው። የ5n የአምስት ብዜት ነው። ይሄ ማለት ምን ማለት ነው? 5 10 15 20 25 እያለ እስከ 100 ድረስ የሚሄድ ማለት ነው። በጣም አሪፍ። ግን ሁለቱ ምንድናቸው? አርትሜቲክ ስኩዌርስ ናቸው። በጣም ጥንቃቄ ማድረግ ያለብን አሁን የሁለቱን ስንደምር በኦር ስለሆነ የተያዘው ሁለት የሚደመራል። ለምሳሌ 10 የሁለቱም ብዜት ስለሆነ 20 እዚህ ጋር ብናደርግ 20 እስከ 100 ድረስ የ10 ብዜቶች ይደመራል። ሶ አንዱን ማውጣት አለብን ሁለቱም ላይ ስለሚደመር ማለት ነው። አሁን እዚህ ጋር ከደመር እዚህኛው ላይ መደመር የለብኝም። ማን ነው መደመር ያለ? 5 15 25 35 እሱ ነው መደመር ያለብኝ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ይችላል ለደመር ለዚህኛው ኤ1 ማን ነው? 2 ነው። ዲ ማን ነው? ዲ 2 ነው። በሁለት ሲጨመር የመጨረሻው ስንተኛው ተርም ነው የሚሆነው?
በሁለት ጊዜ ሲባዛ መቶ የሚሰጠው 50 ነው አይደለ? ይሄ 50 ነው። 50 ሲባዛ በሁለት ስለሆነ መቶ የሚሰጠው ይሄ 50 መቶ ነው። ስለዚህ ኤን ስንት ነው ማለት ነው? ኤን ብዛቱ ስንት ነው? 50 ነው ማለት ነው። ሶ ኤስ 50 ማለት 50 ኦቨር 2 ኢንቱ ኤ1 ፕላስ ኤ50 ይመጣል። ሶ እዚህ ጋር ሶ ስንት ይመጣል? ይሄ 25 ሲካፈል ይሄ ስንት ነው? ኤ1 ስንት ነው? 2 ሲደመር 100 ማለት ነው። ስለዚህ ስንት ይመጣል? አሁን ይሄ 25 ኢንቱ 102 ይመጣል። ሶ ላባዛ 102 በ25 ላባዛ። በጣም አሪፍ። ሶ 5 ጊዜ 2 10 አንድ አለኝ 5 ጊዜ 0 ከአንድ ጋር 1 እሺ 5 እሺ 4 0 2 ሶ ሲደመር ስንት ይመጣል? አሁን 5 5 0 2550 ሶ ኤስ 50 ስንት ይመጣል? 2550 መጣ ማለት። በጣም አሪፍ። አሁን ደግሞ የዛኛውን ደግሞ የዛኛውን የፋይፍ ኤን የፋይፍ ኤን ማለት ኤዋኑ ማን ነው? እሺ እንዳለ ደምረውና መጨረሻ ላይ ቀንሰዋለሁ እንትኑን ማለት ነው። ኤዋኑ ማን ነው? 5 ነው። እሺ ዲ ማን ነው? 5 ነው። መቶ የሚሞላው ስንተኛው ላይ ነው ካላችሁ 20ኛው 20 ሲባዛ በ5 ስለሆነ የሚሰጠው ሶ ኤ 20 ነው መቶ የሚመጣ ይሄ ማለት ኤኑ ስንት ነው? 20 ነው ማለት ነው። 20 ነው ማለት ነው። ሶ አሁን ምን ማለት ነው? ኤስ 20 ኢኳልስ ቱ 20 ኦቨር 2 ኢንቱ 5 ሲደመር 100 መጣ። ሶ ስንት ይመጣል? 10 ኢንቱ 105 ይመጣል። ሶ 1050 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ የሁለቱን ልደምረው ስንት ይመጣል? አሁን ይሄ 2000 ኤስ ቶታል እኩል ነው 2500 ሶሪ 2550 ሲደመር 1050 ስንት ይመጣል? 2550 1050 ስንት ይመጣል? 3600 ይመጣል። 3600 መጣ። ይሄ ቶታል ግን ደብል የተደመራል። ለምሳሌ ማን ነው ደብል የተደመረው? 10 ደብል ተደምሯል፣ 20 ደብል ተደምሯል፣ 30 ደብል ተደምሯል፣ 40 ደብል ተደምሯል፣ 50 ደብል ተደምሯል፣ 60 ደብል ተደምሯል፣ 70 ደብል ተደምሯል፣ 80 ደብል ተደምሯል፣ 90 እና 100 እነዚህ ደብል ተደምሯል። ለምን? እነዚህ ሁለቱ የ10 አምን የሁለቱም የ5 ብዜት ስለሆነ ሰው እነዚህ አንዱን ማውጣት አለበት። ሰው አንዴ ለደመረው ይሄን 30 ይሄ 30 60 ይሄ 100 ይመጣል። እስከዚህ ድረስ ማይቆረጥ 100 ይመጣል። ይሄኛው ስንት ነው? 110 ነው። ኦኬ ይሄ ስንት ይመጣል? 150 እቺ ደግሞ ስትመጣለች 190 ይመጣል። ሶ ይሄ ስንት ይመጣል? 210 ይመጣል። ይሄ ስንት ይመጣል? 340 ያ 340 ይመጣል። ሲደመር 550 ይመጣል። ስለዚህ አሁን ምንድነው ፋይናል ኤስ ፋይናል ብዬ አስዩም ባደረገው ኤስ ፋይናል 3600 ሲቀነስ 550 ስንት ይመጣል? ይሄ ቀንስ ይሄ 3600 550 0 ከ0 ከ5 የአንድ ሆነ 0 ያ 3050 ሶሪ 3050 ሶ ፋይናሊ ስንት ይመጣል? በደንብ ልጻፈው 3050 ይመጣል። ይሄ ማን ነው? ኤስ ፋይናል ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይቺን መጠንቀቅ አለብን። ለምን? ሁለት ጊዜ መደመር ስለሌለብን ማለት ነው። በጣም አሪፍ። ሶ ሌላኛው ደግሞ ምንድን ነው የሚለው ፋይንድ ዘ ሰም ኦፍ ዘ ስም ኦፍ ኦድ ናቹራል ነምበርስ 1 አፕ ቱ 2001 ነው። ይሄን ማህላቱን ላሳያችሁና ማለት እናንተ ተሰሩታላችሁ። የመጀመሪያው ኤ1 ስንት ነው? 1 ነው። 1 3 አይደል እያልማ ዲ ስንት ነው? 2 ነው። እሺ የመጨረሻው ስንት ነው? 2001 ስንት ነው? 1000 ብናደርገው 1000 በሁለት አይደል? ቱ ሶ ኤን ፎርሙላው ኤን ማለት ስንት ነው? ወደ ኤን ግሬተር ዛን ኤን 1 ብናደርገው ስንት ይመጣል? 2ኤን ማይነስ 1 ይመጣል። ሶ 1 ስንሰጠው ስንት ይመጣል? 1 2 ስንሰጠው 3 ስንሰጠው 5 እያለ ነው የሚቀጥለው። ስለዚህ አሁን ይሄ 1000 አንድ ላይ ነው። ኤ 1001 ስንት? ኤ 1001
ስለዚህ ማለት 1001 ሲባዛ በ2 ሲቀነስ 1 ይመጣል። ስንት ይመጣል? 2002 ሲቀነስ 1 ስንት ይመጣል? 2001 መጣ ማለት። ስለዚህ ጀነራል ፎርሙላችን ይሄ ነው። አጠቃላይ 1001 ነው። ስለዚህ ኤስ 1001 እኩል ይሆናል 1001 ኦቨር 2 ኢንቱ ስንት ይመጣል? 1 ፕላስ 2001 ይመጣል። በቃ ይሄን ተክታችሁ እናንተ መስራት ትችላላችሁ። ውጤቱን ማስቀመጥ ይቻላል። እዚህ ውጤቱን ኮሜንት ላይ ጻፉልኝና ውጤቱን በዛው ክሮስ ቼክ እናደርጋለን። በጣም አሪፍ። የዛሬው ሌሰናችን ይሄንን ይመስል ነበረ። አሪፍ ጊዜ እንዳሳለፍ ተስፋ አደርጋለሁ ማለት ነው። ምናልባት ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ደግሞ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ቴሌግራም ቻናል ላይ የተለያዩ ኢንትራንስ ከዚህ በፊትም የዓመት ቪዝ ባለፈው ዓመትም ከዚህ በፊትም የነበሩ ኢንትራንስ እና የሞዴል ጥያቄዎች አሉ። ኢንቦክስ አድርጉልኝ ቴሌግራም ላይ እሱን እሰጣችኋለሁ። በደንብ በርቱ። አሪፍ ጊዜ እመኝላችኋለሁ። መልካም የጥናት ጊዜ። ቻው